ሐሳቤን ኦርቶዶክሶች ድኛለሁ ካሉ በክርስቶስ ኢየሱስ በተሰራው ስራ እንደሆነ ያምናሉ አያምኑም? ያምናሉ አያምኑም ብለን መልስ እሱን አምነው ገና ደግሞ ሰርቼም እድናለሁ ይላሉ። እሱ ነው ዲፍረንስ። አንተ አዳምጠኝ። እኔ ሰርቼ እድናለሁ ሳይሆን አዳምጠኝ፣ አንዴ አዳምጠኝ፣ በጌታ በኢየሱስ አንዴ ብቻ አዳምጠኝ። አንተ ድናሃል አንዴ ከዳንክ እየዳንኩ ነው የሚለው ለምን ታመጣለህ? ከዳንክ እየዳንኩ ነው የሚለው ለምን? ኦርቶዶክሳውያን በክርስቶስ ኢየሱስ አዳኝነት ያምናሉ። በጨለማ ናቸው፣ በብርሃን ናቸው። እየዳንኩ ነው ለማለት ምን ያስፈልጋል? አንተ የመንፈስ ቅዱስ እርዳታና ያንተ የሆነ በስራ የመገለጥ ነገር ይጠበቅብሃል። ስራ ያስፈልግሃል ማለት ነው። እየዳንኩ ነው ለማለት ደሜ እኔ ደግሞ ላስረዳ እንዴ። ኦርቶዶክሶች ደግሞ ይኸውልህ ጸድቃቸዋል ብትላቸው አይቀበሉህማ። ችግሩ እሱ ነው። ገብቶሃል? አንተ ጸድቃቸዋል ብትላቸው አይቀበሉም። ቆይ አንተ ጸድቃል? ኦፍ ኮርስ ድኛለሁ ስለ ጸድቃለሁ እያልኩ ነው። አዳምጠኝ። ከጸደቅ ለምን ስራ ትሰራለህ? ከጸደቅ ስራ ለምን ትሰራለህ? ላስረዳ ደሜ። ይኸውልህ እኔ የጸደቅኩት በክርስቶስ ኢየሱስ በኩል ነው አይደለ? ነገር ግን ምድር ላይ ስኖር ስራ ትሰራለህ። አንተ ጸድቄያለሁ ካልክ በኢየሱስ ስም ገባኝ። አጭር መልስ ነው የምፈልገው። ጸድቄያለሁ ካልክ የጸደቀ ሰው ስራ መስራት አይጠበቅበትም። በቃ እነዚህ ከታናናሾቹ በደቀ መዝሙር ስም ቀዝቃዛ ውሃ የሚሰጥ የደቀ መዝሙርን ዋጋ ያገኛል የሚል የመጽሐፍ ቅዱስ ቃል አለ። ይህን ቃል ደግሞ የነገረና ያስተማረ ማን ነው? መድኃኔዓለም የሆነው ክርስቶስ ኢየሱስ ነው። ስለዚህ ለዚህ ቤተክርስቲያን ምን ብዬ ወንጌል ልናገር? ከዚህ የተነሳ ነው እንግዲህ ይሄንን ነገር እየተናገርኩ ያለሁት እንጂ ደምረው እውነት ነው ተምሯል። ደምረው የተማረው ግን ኦርቶዶክስን ለመሳደብ አይደለም። ደምረው ከተማረ ኦርቶዶክስን አለመሳደብ ያለበት ኦርቶዶክስ ነው ማወቅ ያለበት። አዳራሽ ውስጥ ምንም አትሰሪም፣ ውጪ ተመለሽ ነው የምልሽ። ደም ይሄን መንፈስ ቅዱስ ነው የገለጸልህ። ተባረክ ነው ማለት ምን ማለት እንደሆነ ልንገርህ። ነፍሴን እለት ምክንያቱም ባልተዋጀ ዓለም ውስጥና ኃጢአት ባለበት ዓለም ውስጥ ስለምኖር በመንፈስ ቅዱስ እርዳታ በእኔም ደግሞ ድርሻ ነፍሴ እለት እየታደሰች መኖር አለባት። ታንኪው ያዘው። ያንተ ድርሻ ምንድነው ማድረግ ያለበት? ስራ ይጠበቅብሃል። ከኃጢአት መለየት ይጠበቅብሃል እኮ። ስለዚህ ስራ ይጠበቅብሃል። ኦፍ ኮርስ እንዴ ይጠበቅብሃል። አየህ ኦርቶዶክሳውያን አዳምጠኝ። ኦርቶዶክሳውያን ከዳኑ በኋላ ድነታቸውን በስራ ይፈጽማሉ። ኦፍ ኮርስ ጸድቄያለሁ በደንብ ጸድቄያለሁ በደንብ። ኃጢአት ብትሰራ ጽድቅን ታገኛለህ? ኖ ጽድቄን ያገኘሁት እኔ በስራ አይደለም በእምነት ነው ብራዘር። እሺ በእምነትም አገኝ። ኃጢአት ከሰራ ትጸድቃለህ ወይ? ኖ እኔ እኮ ማምነው ድኛለሁ፣ እድናለሁ፣ እየዳንኩ ነው ብዬ ነው ማምነው። በቃ አዳም። ስለዚህ ኦርቶዶክሳውያን ድነዋል፣ እየዳኑ ነው፣ ይድናሉ የሚለውን ይቀበላሉ አይቀበሉም? ኢትዮጵያ ውስጥ አቡነ ተክለ ሃይማኖትን ደቂቅ እስጢፋኖስን ገባ። እነዚህ ሰዎች የእውነት ነው ማለት ማንም የመናገር ሞራልም ብቃትም የለው። ለምን በለኝ ኢትዮጵያ የወንጌል አገር እንድትሆን የክርስቲያን አገር እንድትሆን ትልቅ ዋጋ የከፈሉ አባቶች ናቸው። ትልቅ ዋጋ ማለት የኦርቶዶክስ ተዋህዶ አስተምሮ ነው ጋይስ። የኢየሱስ ክርስቶስን አዳኝነት ከማንም እኩል አድርጋ አስተምራ አታውቅም። ከማንም የኢየሱስ ክርስቶስ አዳኝነት ከማንም እኩል አድርጋ አስተምራ አታውቅም። አቡነ ተክለ ሃይማኖት አዳኝነት ከክርስቶስ አዳኝነት አንድ አይደለም። ይሄን ነገር አገናዝበ ተመልሰና እና ኦርቶዶክስ በጨለማ ውስጥ አይደለም። የተሸወዳችሁት በመነገጃ ነው። ኦርቶዶክስን እንዳታውቃት የሆናችሁ በመነገጃ ነው። መነገጃ ያቀርቡላችሁን ሰዎች ሰምታችሁ ኦርቶዶክሳውያንን ጠላችሁ። የኦርቶዶክስን አስተምሮ ጠላችሁ። ብራዘር ጠላችሁ። ኖ ላይሆን እንጂ
ኖ ወንድሜ ጥላቻን ከውስጥ አውጣና እስቲ ኦርቶዶክስን እወቃት። እስቲ እንደኔ ተቀየር። እግዚአብሔር ምስክሬ እንደኔ ተቀየር። ምናልባት የዛሬ 2 ዓመት ኦርቶዶክሳውያን ስሳደብ የነበረ ቪዲዮ ብታዩ ትገርማላችሁ። እኔ የእውነቴን ነው የምላችሁ። አንብቤ ኦርቶዶክስን አንብቤ አውቄያት ነው ይህን እያደረግኩ ያለሁት። ሌላ ነገር ፈልጌ ምናምን እንዳይመስላችሁ ጋይስ፣ የእውነት ነው የምላችሁ እንዳይመስላችሁ። የጸደቅኩት በእምነት ነው አይደለ? እምነቴ ግን የሚገለጠው በምንድን ነው? በስራ ነው። በደንብ ስማኝ። ስራ ባሰራስ ኖ ስራ የሌለው እምነት የሞተ ነው ይላል እኮ መጽሐፍ ቅዱስ። ስለዚህ ስራ ባሰራ ስራ እንድሰራ ያዘዘኝ መጽሐፍ ቅዱስ። በቃ ቴንኪው ስራ ባሰራ ጽድቅህን ታጣለህ ማለት ነው። አንድ አዳምጠኝ። ስራ ባሰራ ጽድቅህን ታጣለህ ማለት ነው አይደል? ስራ ካልሰራ ጽድቅህን ታጣለህ። ለምሳሌ ስራ አልሰራውም ማለት ምን ማለት መሰለ? ምንም ማለት እምነት ነው የሚሆነው። ይኸውልህ በቃ አለቀ። ስለዚህ ያ የጸደቀውን ጽድቅ በስራ በመስራት ያ የጸደቀውን ነገር ታስቀጥለዋለህ። ስራ ካልሰራ ግን ያ ጽድቅህን ምን ታደርገዋለህ? ታጠፈዋለህ ማለት ነው። ይጠፋል። ኢየሱስ ክርስቶስን ሳምን ያለ ደባል ነው ማለት ገብቶካል። ኦርቶዶክስ ደግሞ ከኢየሱስ ክርስቶስ ውጪ ሌላ 39 ጣዖት ታምናለች። ይሄንን ልታቅ ይገባል። እሺ አንድ አዳምጠኝ። ከኢየሱስ ክርስቶስ እኩል እንደ ኢየሱስ ክርስቶስ አዳኝ ተብለው የተዘረዘሩ እነዚህ ናቸው የሚል ትምህርት አንብበህ ታውቃለህ? ለምሳሌ ወደ ድሮ ኦርቶዶክስ ማለት ነው አማላጅ ነበር የምትለው። አሁን ደግሞ አማላጅ የተባሉትን ራሱ እንዳዳኝ ነው የሚጸለይላቸው። ጉረድ በቃ መጀመሪያ አንድ ሺህ ሙላ ገት ላይ ማህተብ አለ ወንድማችን። እኔ የለም አላረግም። ለምንድን ነው ማድረግ? ለምን አታርግ? ታድሶ ከሆንክ ታድሳውያን ማህተብ አንገታቸው ላይ አድርገዋል። አንተ ለምን አላረግም? ሚል መጽሐፍ ቅዱስ ላይ የሚደግፈኝ ነገር አምጣልኝ። አንደኛ ነው። ስለዚህ አሰግድን ለምን ታደርጋለህ? ለምን አትለው? አሰግድ መምህር አሰግድ ማህተብ አድርጓል። ለምን ታደርጋለህ ብለህ ለምን አትቃወም? ኦርቶዶክስ እምነት ውስጥ ጽድቅ በስራ እንደሚገኝ ይናገራሉ አይደለ? ይሄንን ደግሞ ማስረጃ ናምጣ። አዳምጠኝ። ጽድቅ በስራ ነው የሚገኘው ብላል። አዎ ጽድቅ በስራ ነው የሚገኘው ብላል። የትኛው ጽድቅ በስራ የሚገኘው? አይ እኔ ጽድቅ ሲጀምር በእምነት ነው የሚገኘው። በደንብ ስማኝ። የትኛው ጽድቅ አዳምጠኝ። የትኛው ጽድቅ ነው በስራ የሚገኘው ብለው ነው የሚያምኑት? የትኛው ጽድቅ? ሰው የመጀመሪያ አማኝ ሲሆን ወደ ኦርቶዶክስ ሲቀላቀል ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነና ስለ እርሱ ኃጢአትና ስለ ዓለሙ ኃጢአት እንደሞተ ያመነ ሰው አምኖ ተጠምቆ ስጋውን የበል ደሜን የጠጣ የዘላለም ሕይወት አለው የሚለውን የዮሐንስ ወንጌል 6:54ን የፈጸመ ሰው ፈጽሞ ደግሞ እምነቱን በስራ የሚገልጥ ሰው ድኗል ብላ ታምናለች። ይሄ የዳነ ሰው ምን እየሆነ ይቀጥላል መሰለ? እየዳነ ይቀጥላል። እየዳነ በምኑ? በስራው። ይሄ የኦርቶዶክስ ተዋህዶ አስተምሮዋል። ኢየሱስ ክርስቶስ የዘላለም ሕይወት አይሰጥም ብላ ታምናለች። አቀቶት ሌላ አጋዥ ያስፈልገዋል ብላ ታምናለች። ደባል አላቸው። ስለ ደባል አላወራም አባቴ። የቤት ኪራይ ነው እንደምታወራው። እኔ ስለ ደባል አላወራውም። መጀመሪያ ኦርቶዶክስ ተዋህዶ ከኢየሱስ ክርስቶስ ማዳን አቅቶት እነዚህ እንዳለ ዘርዝረ ማለት እነዚህ እንዳለ ኢየሱስን በማዳን ስራ አግዘውታል ብላ ያስተማረችበት ትምህርት አለ የምታውቀው? ድፍን ትምህርታቸው እንደዛ ነው። በተዘዋዋሪ ትምህርታቸው ኢየሱስ ማዳን አይችልም። ማስረጃ ኦርቶዶክሳውያን በክርስቶስ ኢየሱስ አዳኝነት ያምናሉ። በጨለማ ናቸው፣ በብርሃን ናቸው። አንተ እንደምትለው ትምህርታቸው ሰው እንዲድን እርግጠኛ የሚያደርግ አይደለም። ስለዚህ ጨለማ ላይ ናቸው። እሺ ትምህርታቸው ሰው እንዲድን እርግጠኛ አይደለም የምትሆን ከመጽሐፍ ቅዱስ አምጪና ሲያሳየኝ። መዳን በእምነት ነው። አየህ፣ መዳን በእምነት ነው እንጂ በስራ አይደለም።
እሺ አሁን የትኛው ኦርቶዶክስ ነው የመጀመሪያ? እሺ የመጀመሪያ እምነት በስራ ነው ያመንኩት ኢየሱስን በስራ አግዤው ነው የዳንኩት የሚል ኦርቶዶክሳዊ አስተምሮ አለ አስተምሮ አለ ቲክቶክ ላይ ይኸው ቲክቶክ ላይ እየሰማን እኮ ቲክቶክ ላይ እየሰማን ነው። ይኸው ልክ ታምናለህ፣ ስማኝ ታምናለህ፣ ትመቃለህ፣ ቅዱስ ቁርባን ትወስዳለህ፣ ንስሐ ትገባለህ፣ ከዛ ትድናለህ። እሺ አዳምጪኝ። የመጀመሪያ ኢኒሻል ሳልቬሽን ላይ ሰው ሰርቶ ነው መዳን የሚችለው የሚል የኢትዮጵያ ኦርቶዶክስ ተዋሕዶ ፒላር የሆነ ትምህርት አላት ወይ? የተቀመጠ አላት? እየነገርኩህ እኮ ነው። መዳን በእምነት ነው ብቻ ብለህ አታምንም እኮ አልኩት። ወይ ጨኔው ላስረዳሽ ላስተምርሽ። በቃ እሺ ልንገርሽ፣ የኦርቶዶክስን አስተምሮ ልንገርሽ። የኢትዮጵያ ኦርቶዶክስ ተዋሕዶ አስተምሮ የነበርንበት እኮ ነው። አምስቱ ነው ማለት ሚስጥራን ንገረኝ። ዋና ደግሞ አምስቱ አማደ ሚስጥራን ነው፣ እሱን ንገረኝ። አምስቱ አማደ ሚስጥራን ንገረኝ። ምን ዘርዝሬ ልንገርሽ? እሺ ሚስጥረ ሥላሴ፣ ሚስጥረ ሥጋዊ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ሙታን ትንሣኤ አምስት ይባላል። ገባሽ? አምስት ይባላል። ሰባቱን የቤተሰብ ሚስጥራት ልጨምርልሽ ወይ አንቺ ንገሪኝ እስኪ። ካወቅሽው ደግሞ አንቺ ሰባቱን የቤተሰብ ሚስጥራት ንገሪኝ። ሰባቱን የቤተ ክርስቲያን ሚስጥራት ንገሪኝ። ኦርቶዶክስን ስለምታውቂያት ንገሪኝ እስኪ ንገሪኝ። ደሜ ስለ መዳን እንጨርስ። ሰባቱን የቤተ ክርስቲያን ሚስጥራት ንገሪኝ። ስለ መዳን እንጨርስ አልኩ። እኔ ስለሱ ላወራ ነው የገባሁት። ኦርቶዶክስን አውቃታለሁ። ሚስጥረ ሥላሴ አምስቱን አዕማደ ምስጢር ንገረኝ አልሽኝ። አንተ አታውቃትም አልሽኝ። ከዛ ነው የወጣሁት አልሽኝ። ከወጣሽ ሰባቱን አታውቅም አላልኩም። አታውቅም አላልኩም። ሰባቱን አዳምጪኝ። አሁን እኔ ስነግርሽ አዳምጪኝ። የኦርቶዶክስን አስተምሮ ስነግርሽ አዳምጪኝ። ኦኬ አንድ ኦርቶዶክሳዊ ከሙስሊም ወይ ከፓጋን ወይ ከሰንበዲ ወደ ኦርቶዶክስ ሲመጣ የመጀመሪያው ኢየሱስ ክርስቶስ የዓለም አዳኝ ነው፣ የእግዚአብሔር ልጅ ነው፣ የክርስቶስ ኢየሱስ ደም ከኃጢአት ያነጻል ብሎ ያምናል። የመጀመሪያው ያምናል። ካመነ በኋላ ሚስጥራትን ይፈጽማል። ምን? ሚስጥረ ጥምቀትን፣ ሚስጥረ ቁርባንን ይፈጽማል። ይሄን ብቻ ማድረግ አይደለም የሚቆመው። ይሄን ብቻ አይደለም ማድረግ የሚጠበቅበት። ምን ማድረግ ይጠበቅበታል? ያንን ያመነውን ምስጢራትን ጠብቆ የፈጸመውን እምነቱን ምን ያደርጋል መሰለሽ? በስራ ይገልጠዋል። ምን ብሎ? እምነት ያለ ስራ የሞተ ነው እንደሚል ማለት ነው። ስለዚህ ይሄ ያመነ ኦርቶዶክሳዊ ከተጠመቀ ምስጢረ ቁርባንን ከወሰደ በኋላ ያንን ነገር በስራ ይገልጠዋል። አየሽ፣ እምነት ያለ ስራ የሞተ ስለሆነ፣ ስለዚህ በስራ ምን በማድረግ? ኃጢአትን ባለማድረግ፣ እግዚአብሔር ደስ የሚያሰኘውን ነገር በማድረግ ይህንን ይፈጽማል። ይሄ ፒላር የሆነ የኢትዮጵያ ኦርቶዶክስ ተዋሕዶ አስተምሮ ነው። አንድ ነው። ሁለት አባቶች ትምህርት፣ አባቶች ካደረጉት ገድል ያይና ያነብና እምነቱን እያነበበ እምነቱን በዛ ላይ ይፈጽማል። ለምሳሌ ያክል አቡነ ተክለ ሃይማኖት 12ኛው ክፍለ ዘመን ላይ ያደረጉትን የወንጌል እንቅስቃሴ በማንበብ እምነቱን ከእሳቸው እምነት ጋር ማለት ነው የእሳቸውን እምነት በማየት እምነቱን ልክ እንደሳቸው አድርጎ ለመቀጠል ይንቀሳቀሳል። አቡነ ተክለ ሃይማኖት ደግሞ እግዚአብሔር ምን ገብቶላቸዋል? ኪዳን። ለማን እንደገባው? ለእኔና ለአንቺ እግዚአብሔር ኪዳን እንደገባል። ኪዳን አልገባለሽም ሄልዬ? እግዚአብሔር ኪዳን ገብቶልሻል? ሄለን ሄሉ ወርደሽ ነሽ ተመለሽ። ወርደሽ ተመለሽ። እሺ ወኔ እኔም ስራ እየጠበቅኩ ወርደሽ ተመለሽ። ይሄኛው የኦርቶዶክስ ተዋሕዶ አስተምሮ ነው ጋይስ። የኢየሱስ ክርስቶስን አዳኝነት ከማንም እኩል አድርጋ አስተምራ አታውቅም። ከማንም የኢየሱስ ክርስቶስ አዳኝነት ከማንም እኩል አድርጋ አስተምራ አታውቅም። አንዳንዶች ግን የኦርቶዶክስ ያልሆነን ትምህርት፣ የኦርቶዶክስ ያልሆነን ተግባር እየፈጸሙ እነሱን እያያችሁ ኦርቶዶክስ ማለት እቺ ናት አትበሉ።
አትበሉ እቺ ናት አትበል። ገባ አትበል። ኦርቶዶክስ ምንድነው የምታስተምረው በል። ከዘላለም ሕይወት ጋር ምንድነው ያላት በል። ምንድነው ያላት ከዘላለም ሕይወት ጋር? ሰዎች የዘላለምን ሕይወት እንዲወርሱ የኦርቶዶክስ አስተምሮ ምንድነው በል። አንድ አየህ። ከዛስ ስትመጣ በሆነ መረጃና በተጻፈ ጽሑፍና በሰማኸው ደምሮ ጋር በሰማኸው እንዳመጣ ሌላ ሰው አስገቡ። እሺ ምንድነው? እሺ አሁን አንተ ሐሳብ ቪዲዮ በጓነች ገብቷል። እኔ ኢየሱስ ክርስቶስን ሳምን ማለት ነው። እሺ ሐሳብ ምንድነው? ሐሳቤ እኔ ኢየሱስ ክርስቶስን ሳምን ያለ ደባል ነው ማለት ገብቶካል። ኦርቶዶክስ ደግሞ ከኢየሱስ ክርስቶስ ውጪ ሌላ 39 ጣዖት ታምናለች። ይሄንን ልታቅ ይገባል። እሺ አዳምጠኝ። ከኢየሱስ ክርስቶስ እኩል እንደ ኢየሱስ ክርስቶስ አዳኝ ተብለው የተዘረዘሩ እነዚህ ናቸው የሚል ትምህርት አንብበህ ታውቃለህ? ለምሳሌ ወደ ድሮ ኦርቶዶክስ ማለት ነው አማላጅ ነበር የምትለው። አሁን ደግሞ አማላጅ የተባሉትን ራሱ እንዳዳኝ ነው የሚጸለይላቸው። ውረድ በቃ መጀመሪያ አንድ ሺህ ሙላ። እሺ ብራዘር ኦርቶዶክስ በጨለማ ናት እያልክ ነበረ። እውነት ነው ደምዬ። ማስረጃ አሳይኝ። ማስረጃ ምንም የአደባባይ ሚስጥር ነው። በጨለማ ለመሆናቸው አውቆ የተኛ ካልሆነ በስተቀር እሺ ማስረጃ አሁን ወሬ ከመጽሐፍ ቅዱስም ይሁን ከምንም ይሁን ማስረጃ አምጣና በጨለማ እንዳሉ ማረጋገጫ አስጠኝ እስቲ። እኔን ታጠርፈኛለህ። ማስረጃ እንዴ ምን ኦርቶዶክስ ሆንክ እንዴ? ማስረጃ አስጠኝ ነው የምልህ። እሺ ማስረጃው በብርሃን ለመሆን መገለጫው በእግዚአብሔር ልጅ በኢየሱስ ክርስቶስ አዳነት እውነተኛ ብርሃን እንደሆነ ስታምንና ስትቀበል ነው። እሱ ላይ ደባል ሳትጨምርና ሳትቀንስ ማስጨረሰና ጀለስ ቆይ አዳምጠኝ። መጀመሪያ ረጅም ሳታደርገው አጭርና ገና በአንደኛ ማርሽ እዚህ ጋር እንግባባና 2 ላይ 3 ላይ 4 ላይ ያደርገን እንሄዳለን። በመጀመሪያ አሁን ባልከው ኦርቶዶክስ ኢየሱስ ክርስቶስ የዘላለም ሕይወት አይሰጥም ብላ ታምናለች? አቀቶት ሌላ አጋዥ ያስፈልገዋል ብላ ታምናለች? ደባል አላቸው። ስለ ደባል አላወራም አባቴ። የቤት ኪራይ ነው እንደምታወራው። እኔ ስለ ደባል አላወራውም። መጀመሪያ ኦርቶዶክስ ተዋህዶ ከኢየሱስ ክርስቶስ ማዳን አቅቶት እነዚህ እንዳለ ዘርዝረ ማለት እነዚህ እንዳለ ኢየሱስን በማዳን ስራ አግዘውታል ብላ ያስተማረችበት ትምህርት አለ የምታውቀው? ድፍን ትምህርታቸው እንደዛ ነው። በተዘዋዋሪ ትምህርታቸው ኢየሱስ ማዳን አይችልም። ማስረጃ አሁን ቅድም ሄለን ከምትባለው እህት ጋር ስታወራ ነበርና አቡነ ተክለ ሃይማኖት ምናምን የሚለውንም አንስተ ነበር። ሁሉም ብዙ እንዲህ የሚጠሯቸው ወደ 40 ምናምን የሚሆኑ ደባሎች አሉ። እነዛ ሁሉ በመስቀል ላይ የተሰቀለውን ክርስቶስ ብሌም የሚያደርጉ የጨለማ ልምምዶች ናቸው። አንድ አቁም። አንድ ግልጽ ነገር ልንገርህ። በነገራችን ላይ ኢትዮጵያ ውስጥ አቡነ ተክለ ሃይማኖትን ደቂቅ እስጢፋኖስን ገባ እነዚህ ሰዎች የእውነት ነው ማለት ማንም የመናገር ሞራልም ብቃትም የለው። ለምን በለኝ ኢትዮጵያ የወንጌል አገር እንድትሆን የክርስቲያን አገር እንድትሆን ትልቅ ዋጋ የከፈሉ አባቶች ናቸው። ትልቅ ዋጋ ማለት ገባ። በተለይ አቡነ ተክለ ሃይማኖት ታሪካቸውን በታይ ማለት ነው። በተለይ ደቡብ ኢትዮጵያ ላይ የሰሩ ስራ የሚገርም ስራ ነው። የሚገርም ስራ ነው። ኦኬ አሁን አንተ አዳኝ የሚለውን ቃል ከምን አይነት ነገር ሰምተህ መሰለህ መተህ እየተናገርክ ያለው? እግዚአብሔር ለአቡነ ተክለ ሃይማኖት የገባላቸው ኪዳን አለ።
ያ ኪዳን ምንድነው መሰለ? በአቡነ ተክለ ሃይማኖት ገዳም የተቀበረ ሰው እዛ ቦታ ላይ የተቀበረ ሰው እስከ 7 ትውልድ ድረስ እምርልሃለሁ የሚል ኪዳን አላቸው። አንድ ያዝ። 2 በአቡነ ተክለ ሃይማኖት ስም እዛ ቦታ ላይ በአቡነ ተክለ ሃይማኖት ስም ዝክርን የሚያደርግ ምጽዋትን የሚሰጥ ሰው እስከ 7 ትውልድ ድረስ እምርልሃለሁ የሚል ኪዳን አላቸው። ኦኬ፣ ይሄ ኪዳን ቀብድ አይደለም። ላንተ ለምሳሌ አንድ ሰው እዛ ቦታ ላይ ነው ተቀብሮ ቢቀበር አቡነ ተክለ ሃይማኖት ገዳም ቢቀበር 7 ትውልድ ሙሉ ይድናል ማለት አይደለም። እነዛ ከ7 ትውልድ ውስጥ ማለት ነው እግዚአብሔርን የካዱ ኢየሱስን የካዱ በኃጢአት የሚጨማለቁ ሰዎች አባታቸው እዛ ቦታ ላይ ስለተቀበረ ኪዳን ስላላቸው እንደፈለጉ ተጨማልቀው ያድናቸዋል ማለት አይደለም። እሺ፣ ይሄ ድነት ከክርስቶስ ድነት ጋር አንድ ነው ብለው ነው የሚናገሩ ሰዎች ግን አንድ አይደለም። ይሄ ኪዳን የተገባለት ለአቡነ ተክለ ሃይማኖት ነው። ለአንተ አይደለም የተገባለት። አንተ እንደዚህ አይነት ተግባር ካደረክ በኋላ እምነትህን ገባ ያንተ የሆነውን ነገር አጠንክረህ መፈጸም መቻል አለብህ። ትውልድን ለማዳን ማለት ነው። ትውልድን ለማዳን ይህን ማድረግ መቻል አለብህ እንጂ የአቡነ ተክለ ሃይማኖት አዳኝነት ከክርስቶስ አዳኝነት አንድ አይደለም። ይህን ነገር አገናዝበ ተመልሰና እና ኦርቶዶክስ በጨለማ ውስጥ አይደለችም። ማስረጃ መረጃ አምጡ። እናንተ የተሸወዳችሁት በመነገጃ ነው። ኦርቶዶክስን እንዳታውቃት የሆናችሁ በመነገጃ ነው። መነገጃ ያቀርቡላችሁን ሰዎች ሰምታችሁ ኦርቶዶክሳውያንን ጠላችሁ፣ የኦርቶዶክስን አስተምሮ ጠላችሁ፣ ብራዘር ጠላችሁ። ላይ ወንጂ ወንድሜ ጥላቻን ከውስጥ አውጣና እስቲ ኦርቶዶክስን እወቃት። እስቲ እንደኔ ተቀየር። እግዚአብሔር ምስክሬ እንደኔ ተቀየር። ምናልባት የዛሬ 2 ዓመት ኦርቶዶክሳውያንን ስሳደብ የነበረ ቪዲዮ ብታዩ ትገርማላችሁ። እኔ የእውነቴን ነው የምላችሁ። ኦርቶዶክስን አንብቤ አውቄያት ነው ይህን እያደረግኩ ያለሁት። ሌላ ነገር ፈልጌ ምናምን እንዳይመስላችሁ ጋይስ፣ የእውነት ነው የምላችሁ እንዳይመስላችሁ። የእውነት አሁንም ቢሆን ኦርቶዶክሳውያን ወንጌል አያስፈልጋቸውም። አንዳንዶች ይነሱና ኦርቶዶክስ ድናለች ይላሉ። እነዛ ትልልቅ ሰዎች ኦርቶዶክስ ድናለች ወንጌል አያስፈልጋትም ይሉና ጠንከር ሲደረጉ ነው ፈርተው ይተዋሉ። ፈርተው ይተዋሉ። ለኦርቶዶክስ እስከ መጨረሻ አይወጉንም። እስከ መጨረሻው የሚያውቁትን ነገር እስከ መጨረሻው አይወጉንላትም። ማተብሽን በጥሽ ስልሽ አልበጥስም ነው ያልሽኝ። አየሽ፣ አልበጥስም አልሽኝ። ለምን አትበጥሽም ስልሽ ኖ አልሽኝ። እኔ የኦርቶዶክስን ግማሽ ትምህርት እወዳለሁ እስማማለሁ አልሽ። አየሽ፣ ግማሹን ትምህርት አይምሮሽን የበወዙሽ። ስለዚህ ከነ ማህተብሽ ከነ ነጠላሽ ተመለሺ እህቴ፣ ተመለሺ። አዳራሽ ውስጥ ምንም አትሰሪም። ውጪ፣ ተመለሺ ነው የምልሽ። ደም ይሄን መንፈስ ቅዱስ እንደገለጸልህ ተባረክ። ጠጋ ፍለጋ ነው አራራቁ ነው። እሺ ተመለሱ። የእውነቴን ነው የምልህ። እግዚአብሔር ምስክሬ ነው ብላችሁ ጌታ በሚያውቀው ይኸው። ሌላው ደግሞ ይኸው አንድ ሰው እንዳይቀየመኝ አንድ ሰው በተለይ ትግራይ ሀገር ላይ ማለት ነው። ትግራይ ሀገር ላይ ይሄ የሆነ ኩሬ ውስጥ የምታዘፍቁ ሰዎች ቆይ ፎቶ ለጥፈዋለሁ እዚህ ጋር የምታዘፍቅ አንተ እዩ ጩፋ ነህ፣ የኦርቶዶክስ እዩ ጩፋ ነህ። አንተ ማነህ? ገንዘብ እየተቀበልክ እዛ እንደዛ የምታስደርግ ይሄ የኦርቶዶክስ አስተምሮ አይደለም። እናንተን እያዩ ነው ሰዎችን ከኦርቶዶክስ እያስኮበለሉ ያሉ። እናንተን እያዩ ከኦርቶዶክስ እያስኮበለሉ ያሉ። ጌታ ምስክሬ። ማነህ አንተ ደግሞ እንዲህ ብለህ ምና ፎቶ ትነሳለህ?
እንዲህ ብለህ ምናምን እናንተ ናችሁ እዚህ ቤተክርስቲያኒቷ ሰዎች እንዳያውቋት እያስደረጋችሁ ያላችሁት። እናንተን እያያችሁ ኦርቶዶክስ ማለት እንደዚህ ነው ይላሉ። ኖ ኦርቶዶክስ ወንጌላዊት አማኝ ነች። አስረግጬ ነው የምነግርህ። ኦርቶዶክስ ወንጌላዊ አማኝ ነች። ምነግርህ ማለት ነው ምነግርህ የዘላለም ሕይወት የሚገኝባት የዘላለም ሕይወት የሚገኝባት። እሺ ተሐድሶአውያን ግቡና እንነጋገር። እኔ አሁን ካንተ የምፈልገው ኦርቶዶክስን አለ ምን ያውቃለሁ። አንተ ከኔ ጋር ብዙ ጊዜ ዲቤት ገብታል። የዛሬ ዓመት የዛሬ 2 ዓመት ብዙ ጊዜ። አሁን አንተ ኦርቶዶክሳዊ ያልሆነ ልምምዶችን እየተከታተልክ መቃወም አለብህ። እንደዚህ ስም የሚያስጠፉትን ማለት ነው። ሰማኛ? ስም የሚያስጠፉትን ትክክል አይደለም ብለህ መቃወም አለብህ። እሺ ጨርስና አዎ መቃወም አለብህ። ቀኖናዊ ያልሆነ ራሱ የሰራውን ቪዲዮዎች አይቻለሁ። በቃ ስለዚህ መቃወም አለብህ እንደዚህ አይነት ነገሮችን። ይሄ የኦርቶዶክስ አስተምሮ አይደለም ብለህ መቃወም አለብህ። እሺ አይተህ ከመጽሐፍ ቅዱስ ገምግመህ ከአባቶች ትምህርት ገምግመህ ሲኖዶሱ ይቀበለዋል አይቀበልም ብለህ በሲኖዶሱ ታይቷል አልታየም የሚለው ነገር አይተህ መቃወም አለብህ። አሁን እኔ ኦርቶዶክሳውያን እንደዚህ እንድትሆኑ የምፈልገው እንደዚህ እንድትሆኑ የእውነቴን ነው የምላችሁ። ብዙዎችን ታተርፋላችሁ። ብዙዎች ወደ እናት ቤተክርስቲያናቸው ይመለሳል። ኦ በቃ ብለው ይመለሳሉ። ተባረክ፣ እግዚአብሔር ባርክ። መረጃና ማስረጃ እፈልጋለሁ። መረጃ ማስረጃ ደምረው ስታል የምትሉ ኦርቶዶክስን አታቃትም የምትሉ ኦርቶዶክስን አታቃትም የምትሉ ሰዎች ገብታችሁ ማስረጃ ደምረው ልክ አይደለም የምትሉ ካላችሁ ማስረጃ። ከዛ ውጭ ግን ኦርቶዶክስ የወንጌል አርበኞች ያሉባት እኔ እንደውም ማለት ነው ምን እንዳሰብኩ ታውቃላችሁ? 300 ሰዎች ያላችሁ አይደለ? ምን እንዳሰብኩ ታውቃላችሁ? አሁን ጾም ሲፈታ ማለት ነው ጾም ሲፈታ ብዙዎች ማለት ነው ጾም መፍቻ ብለው የማይሆን ነገር ውስጥ የሚገቡ አሉ። የማይሆን ቦታ ጭፈራ ቤት ምናምን። አሁን እኛ ሁላችን በየሰፈራችን እንቅስቃሴ ካደረግን ጭፈራ ቤት ሊሄድ ያለውን ሰውዬ ከያዝ ነው በየሀገሩ ማለት ነው በየሀገሩ ቤተክርስቲያኒቷ ከፈቀደች በቤተክርስቲያኒቷ አምልኮ በቤተክርስቲያኒቷ ቀኖና መሰረት ከተፈቀደ ማለት ነው ከተፈቀደ ነው የምላችሁ። እነዚህ ወጣቶችን ለመያዝ አልባሌ ቦታ እንዳይሄዱ ለማድረግ መዝሙር ቢዘጋጅ ምን ትላላችሁ? አሁን ለምሳሌ ጴንጤዎች ሚሊኒየም አዳራሽ ይዘዋል። ምን አለ 20 ዘማሪዎች ሚሊኒየም አዳራሽን ቢይዙ፣ የኦርቶዶክስ 20 ዘማሪዎች ቅዳሜ ምሽትን በዛ የአምልኮ የዝማሬ ጊዜ ቢያደርጉ ምን ትላላችሁ? የትም እንዳይሄዱ ማለት ነው። ወጣቶች የትም እንዳይሄዱ። በእውነት እዚህ ያላችሁ ዘማሪያን ካላችሁ ተነጋገሩበት በዚህ ሐሳብ ላይ። ሚሊኒየም አዳራሽ ላይ ማታ ማለት ነው ማታ ከ12 ሰዓት እስከ ጠዋቱ 2 ሰዓት ወይ እስከ ጠዋቱ 12 ሰዓት ወይ ደግሞ ይኸውላችሁ አሁን 9 ሰዓት አክፋይ ነው አይደል? ሰው 9 ሰዓት አክፋይ ሌላ ቦታ እንዳይሄድ ወደ ሚሊኒየም አዳራሽ እንዴት ይሄን ቁረጡና ፖስቱት ጋይስ፣ ፖስቱት በሚሊኒየም አዳራሽ ፖስቱ። ጌታ ምስክሬ ይሄን እየቆረጣችሁ ቅዳሜ ምሽት በሚሊኒየም አዳራሽ የኢትዮጵያ ኦርቶዶክስ ተዋሕዶ ዘማሪዎች ልጆቻችሁን የእናንተ የሆኑ ልጆቻችሁን ለማትረፍ የተለያየ ጭፈራ ቦታ እንዳይሄዱ ለማድረግ የዝማሬ ፕሮግራም ብታዘጋጁ እጅግ መልካም ነው። ይሄንን መልእክቴን ከሰማችሁ ሚሊኒየም አዳራሽን ማታ ቅዳሜ ምሽት ከ12 ሰዓት እስከ ጠዋቱ 12 ሰዓት 20 የሚሆኑ ዘማሪዎች መቆጣጠር ትችላላችሁ። 20 የምትሆኑ ዘማሪዎች
ወጣቶችን ወደዛ፣ እኔም በዛ ቦታ ላይ እገኛለሁ። አመሰግናለሁ። በቃ አይ ቤተክርስቲያን ይኸውልሽ፣ ልክ ነሽ። ቤተክርስቲያን ማህሌት አለ ይታደራል። ልክ ነሽ። ማህሌት አለ ይታደራል። ትክክል ነሽ፣ ትክክል ነሽ። ማህሌት አለ፣ ትክክል ነሽ። አውቃለሁ። ከ9 ሰዓት በኋላ ሌሊት ከ9 ሰዓት በኋላ ግን ያልቃል። ሰው ወደ ቤት ነው የሚሄደው። ገባሽ? ወደ ቤት ነው የሚሄደው። ግን ማህሌት የማይሄዱ ብዙ ወጣቶች አሉ እንዳንቺ፣ እድል ፈንታ ያላገኙ ብዙ ወጣቶች አሉ እንዳንቺ። እነዚህን ወጣቶች አእምሯቸውን ለውጠን ወደ ሚሊኒየም አዳራሽ የአዲስ አበባ ወጣት ልክ እንደ አላፋት ዝማሬ እንደዛ አይነት ነገር በፕሮግራም ቢዘጋጅ መልካም ነው እላለሁ። እንደ ሀሳብ ነው እንግዲህ እንደ ሀሳብ ነው ይሄን የምሰጣችሁ። እንደ ሀሳብ አዋራ ማን ነው በማግስቱ እሑድ እንጂ ቅዳሜ። አዎ ኦኬ በቃ እንደዛ ከሆነ ብቻ ማንም ወደ ጭፈራ ቤት እንዳይሄድ፣ ጾም ተፈታ ብለው ጭፈራ ቤት ኮንሰርት እንዳይሄድ፣ ኮንሰርት ምናምን እንዳይሄድ፣ ማንም ኮንሰርት ጅኒጃንካ ዘፈን ቤት ምናምን ማንም እንዳይሄድ። ጋይስ ልጆቻችንን ማትረፍ እንችላለን። የእውነቴን ነው ብላችሁ ማትረፍ እንችላለን። እሺ የሚገባ ሰው አለ? እከታተላለሁ። በፊትም አንተ ጋር ገባለሁ። ሜቢ ረስተኸኝ ካልሆነ ኦርቶዶክሶች ድነዋል ብለህ ታምናለህ? እኔ ደግሞ ያ ሀሳብ ስህተት ነው ብዬ ነው ማምነው። ምክንያቱም ደግሞ ላስረዳ። ከኔ ጋር ነህ? አንደኛ ኦርቶዶክሶች አልዳኑ የምልበት ፖይንት ጽድቅ ላይ ያላቸው አመለካከት ልክ አይደለም። ከፕሮቴስታንት የሚለያቸው ማለት ነው። ሰርተው እንደሚጸድቁ በምን አይነት መልኩ? ምን አልከኝ ደሚ? በምን አይነት መልኩ? በጣም ጥሩ። በምን አይነት መልኩ? በጣም ጥሩ። ለምሳሌ እኛ በክርስቶስ ኢየሱስ በመስቀል ላይ ስራ ጸድቀናል ብለን እናምናለን። እነሱ ግን ክርስቶስ ኢየሱስ ሲደመር ስራ እዚህ ኳልቱ ጽድቅ ነው። አሁን ማስረጃ በጣም ጥሩ። ሮሜ ምዕራፍ 3 ቁጥር 23 25 ያለውን አንብቡ። መጽሐፍ ቅዱስ ይዘከዋል። አልያዝኩም። ኦኬ እሺ፣ አንድ 30 ሰከንድ ታገሰኝ እንዳነበው ነው። መጀመሪያ ግን ማነው አንድ ነገር ንገር። መጀመሪያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ወይም ደግሞ አንድ ሰው ከሙስሊም ወደ ኦርቶዶክስ ሲመጣ በስራ የመጣ የለም። በስራ የመጣ የለም። ካመነ በኋላ ነው። ካመነ በኋላ ምስጢራትን ይጠብቃል፣ ጥምቀትን፣ ቁርባንን ይወስዳል። ከዛ በኋላ እምነቱን በስራ ይገልጣል። ገባ? እምነቱን በስራ ይገልጣል። ኦኬ ከሙስሊም ከሆነ ሌላ ሴናሪዮ ነው የሚሆነው። አዳምጥ። ሌላ ሴናሪዮ ነው የሚሆነው ካልክ አዳምጠኝ። አንድ የኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ወይም ደግሞ ከልጅነቱ ጀምሮ ኦርቶዶክስ የሆነ አማኝ የልጅነት ጥምቀት ይወስዳል። በ40 ቀኑ የልጅነት ጥምቀት ይወስዳል። ያ የወሰደው የልጅነት ጥምቀት በቤተሰቦቹ እምነት ነው። ምን የሚል ቃል ስላለ? አንተና ቤተሰብ ትድናላችሁ የሚል ቃል ስላለ ሐዋርያት ሥራ ላይ ይህ ቃል ስላለ፣ ከዛስ ይህ ብላቴና በ40 ቀኑ ይጠመቃል። ለምንድነው በ40 ቀኑ የሚጠመቀው? ፍቃድ አለ ወይ ብለህ ካልከኝ አንድ ሰው ካመነ በኋላም ይሁን ካመነ በፊት ይጠመቅ የሚል የእግዚአብሔር ቃል እውነት የለም። ኖ ደሜ እዚህ ጋር ለምሳሌ ሐዋርያት ሥራ ላይ ያለው ደሜ። እሺ ጨርስ ደሜ። እሺ ጨርስ። አዳምጥ። ይሄ ብላቴና በ40 ቀኑ ሲጠመቅ የሚጠመቀው ምን በመሆን ነው? የገላትያ 3:26 መሰረት በማድረግ ስትጠመቁ ምንን ትለብሱታላችሁ? ክርስቶስን ትለብሱታላችሁ ተብሎ የተነገረውን ቃል በማሰብ ያስጠምቁታል። ከተጠመቀ በኋላ እግዚአብሔርን በመምሰል እያደገ ይሄ ሰው ይሄዳል። ልክ ስለ ኃጢአት ማወቅ ሲጀምር
ስለ ኃጢአት ማወቅ ሲጀምር ይሄ ሰው ትምህርት እየገባው ይሄዳል። ያ የሚገባውን ትምህርት እያጠነከረ እያመነ ጽድቁን እየተቀበለ ያስኬደው እስከ ፍጻሜው ድረስ ይቀጥላል። እሺ ይቀጥላል። እና ይሄ ነው አስተምሮታቸው። እሺ እኔ ደግሞ እዛ ጋር ጴጥሮስ ለቆርኔሌዎስ ቤተሰቦች ሂዶ የነገራቸው እኮ በ40 ቀን ያሉ ህፃናት ሳይሆኑ እዛው ቤተሰብ ውስጥ ነው ተቀምጠው ወንጌሉን የሰሙ ሰዎች ናቸው። በምን አወቅ እየተናገረ መጽሐፍ ገብቶ ወደ ቆርኔሌዎስ ቤት ገብቶ ነው የሚለው። የእድሜ ካታጎሪ ያስቀምጧል። የእድሜ ካታጎሪ እከሌ ኖ የእድሜ ካታጎሪ ባያስቀምጥም እሺ እኔ ላውራ እንዴ ደምዬ ለኔ አንዴ ውሸት አታውራ። ይኸውልህ ስታስቀኔ እኔ ጋር ስትመጣ የምታቀርበው ኤክስፕላኔሽን ገባ እውነት እዛ ጋር እውነት የሆነውን ነው ማስቀመጥ ያለበት። እውነት የሆነውን ያ ነው እውነት የሆነውን ነው። አይ እኔ ይኸውልህ ደምዬ አሁን አንተን አክብሬ ያለውን ምንም ሌላ እንትን ሳልል ነው እያወራሁ ያለሁት። እና አሁን ቆርኔሌዎስ ብለህ ስታነሳ ጴጥሮስ የሰበከው ቆርኔሌዎስ ቤት ገብቶ ነው። ቤተሰቦቹ አሉ፣ ልጆቹ አሉ። እውነት ነው። ግን እዛ ላይ እነዛ ሰዎች ቤተሰቦቹ እኮ እዛው ፊት ለፊት የጴጥሮስን ቃል የሰሙ ሰዎች ናቸው። ገብቷል። ቆርኔሌዎስም ዳነ፣ ቤተሰቡም ዳነ። እንደዚህ አሁን አንተ እያልከኝ ያለ እኮ ያመነ የተጠመቀ ይድናል ነው። ለምሳሌ ልንገርህ፣ አዳምጠኝ፣ በኢየሱስ አዳምጠኝ። ቤተሰብ አለ የለም? አንተ ቤተሰብ አለ የለም? ቤተሰብ አለ አለኝ። ስንት ልጆች አሉ? አይ ኖ እኔ ልጅ የለኝም። ግን ቤተሰብ ስትለኝ እናት አባት አለ ይልል ነው። ገና ልጅ ጋር አልደረስኩም። እኔ ጋር አላገባሁም። እሺ አንድ ሰው ገና ባለቤቱ ወልዳ 5 ቀን 6 ቀን ሲሆናት የወለደችው ልጅ ደግሞ ወንድ ልጅ ነው። አንድ ሰው እሷ ቤት ውስጥ ገብቶ አንተና ቤተሰብ ይድናሉ ብሎ ሲናገር ይሄ ብላቴና ይሄ ቃል ያገኘዋል አያገኘውም? አንተና ቤተሰቦች ትድናለህ ብሎ ቢናገር ነው። አይ ጌታ ኢየሱስ ክርስቶስን ካላመነ አያገኘውም። ግን ደግሞ አንድ ነገር ልንገር፣ ይሄ ቤተሰብ ውስጥ ያለ ብላቴና በ5 ቀን ከተወለደ 5 ቀን የሆነው ብላቴና ይሄ ቃል ያገኘዋል አያገኘውም? አያገኘውም። ለምን በለኝ። ማስረጃ እሱን ላስረዳ። ሰው የሚድነው ኢየሱስ ክርስቶስን በማመን ነው፣ በእምነት በሚገኝ ህይወት ነው። ግን ይሄ ህፃን ቢሞት ብትለኝ፣ ለምሳሌ ይሄ ህፃን ሳያድግ ቢሞት ሲኦል ይገባል አልልህም። እንደዛ ብዬ አላምንም። ገብቶሃል እኮ ታዲያ ሲኦል ይገባል ካላገኝ ድኗል ማለት ነው። አይውልህ ለምን መሰለ መጽሐፍ ቅዱስ እዚህ ላይ ግልጽ ሆኖ የሚናገረው ነገር አለ። ስለዚህ መጽሐፍ ቅዱስ ግልጽ ሆኖ ካልተናገረ እንደዚህና እንደዚህ ብለህ መናገር የለብም። አሁን ኦርቶዶክሳውያን በጨለማ እንዳሉ ለኔ ንገረኝ እስኪ፣ ግራ ከገባኝ እስኪ ንገረኝ። በጨለማ ያሉ ልንገርህ፣ በዚህ ተመርተህ ነው በለኝ። እሺ በጣም ጥሩ። ለምሳሌ በኦርቶዶክስ እምነት ውስጥ ጽድቅ በስራ እንደሚገኝ ይናገራሉ አይደለ? ይሄንን ደግሞ ማስረጃ ላምጣ። አዳምጥ። ጽድቅ በስራ ነው የሚገኘው ብላል። ጽድቅ በስራ ነው የሚገኘው ብላል። የትኛው ጽድቅ በስራ የሚገኘው? አይ እኔ ጽድቅ ሲጀምር በእምነት ነው የሚገኘው። በደንብ ስማኝ። የትኛው ጽድቅ አዳምጥ። የትኛው ጽድቅ ነው በስራ የሚገኘው ብለው ነው የሚያምኑት? የትኛው ጽድቅ? እንግዲህ በህግ የሚገኘው ጽድቅ ሊሆን ይችላል። ህጉን በመፈጸም የሚገኝ ጽድቅ ካልሆነ በስተቀር ቴንኪው። አሁን አንተ መረጃ የምታመጣው ማለት ነው። የትኛውን የህግ ስራ ጽድቅ ነው ኦርቶዶክሳውያን መጽደቅ የምትችሉት? መጀመሪያ ስራ ሰርታችሁ ነው፣ ከዛ አምናችሁ ከዛ ትጸድቃላችሁ ብለው ያስተማሩት በየትኛው መጽሐፋቸው ላይ ነው? ይኸውልህ ኖ ስማኝ ደሜ፣ ለምሳሌ እኛ ምናምነውና እነሱ በሚያምኑበት መካከል ያለውን ልዩነት ላስረዳ። ማስረጃ አምጣ። ይኸውልህ የኤፌሶን መጽሐፍ ምዕራፍ 2 ቁጥር 8 ላይ ዲያቆን ያረጋል አበጋዝ ምን ብለው እንዳስቀምጡ ታውቃለህ? ጸጋው በእምነት አድኗቸዋል ብለው ሲያስቀምጡ የመለኮት ጽድቅ 121 አካባቢ ላይ ማለት ነው፣ ገጽ 121 አካባቢ ላይ ማንም እግዚአብሔርን በስራ አግዞት የጸደቀ የለም። ማንም
እግዚአብሔርን በእንደዚህ አይነት ሁኔታ አግዞት ያመነ የለም። ሁላችንም ደሜ ሆልድ ኦን ደሜ ሆልድ ኦን። እንደዛ ከሆነ ልጠይቅህ፣ ጸድቀዋል ኦርቶዶክስ? አዳምጠኝ። እንኳን ኦርቶዶክሳውያን አንተ ጸድቃል? ኦፍኮርስ ጸድቄያለሁ፣ በደንብ ጸድቄያለሁ በደንብ። ኃጢአት ብትሰራ ጽድቅን ታገኛለህ? ኖ ጽድቄን ያገኘሁት እኔ በስራ አይደለም በእምነት ነው ብራዘር። እሺ በእምነትም አገኝ። ኃጢአት ከሰራ ትጸድቃለህ ወይ? ኖ እኔ እኮ ማምነው ድኛለሁ፣ እድናለሁ፣ እየዳንኩ ነው ብዬ ነው ማምነው። በቃ አዳም። ስለዚህ ኦርቶዶክሳውያን ድነዋል፣ እየዳኑ ነው፣ ይድናሉ የሚለውን ይቀበላሉ አይቀበሉም? ኖ ይኸው ደሜ እነሱ ሲቀበሉ ምን ብለው መሰለ የሚቀቡት? በክርስቶስ ኢየሱስ በማመን ጸድቀናል ብለው አይደለም የሚቀበሉት፣ ገና ሰርተን እንጸድቃለን ብለው ነው። ብራዘር የለም ስማኝ፣ አሁንም አዳምጠኝ። አይ ለምን ዲናይ ታደርጋለህ ደሜ? ኦርቶዶክሳውያን አስተምሮ እንደዚህ የሚል የለም። እንደዚህ አሁን አንተ የምትለው ሰምተህ ነው። አስተምሮ ላይ የለም። እንደዛ የሚል ከሌለ ለምን ተለያየ? ከፕሮቴስታንት አይለያቸውም እንደዛ ከሆነ። አየህ፣ ለዚህ ነው ኦርቶዶክሳውያን ድነዋል ብዬ የምልህ። አሁን ሰው የተሸወደው ይሄ ማስረጃ አስተኝሽ ካለ እንዴ አንተ ማስረጃ አምጣ ላለማመናቸው እንደዛ ብሎ ላለማመናቸው ማስረጃ ይኸው እየነገርኩህ እኮ ነው። ማንም ኦርቶዶክሳዊ ኢየሱስ ክርስቶስ በመስቀል ላይ የሰራውን ስራ አምኖ ይድናል። ከዳነ በኋላ ጥምቀት ይወስዳል፣ ቁርባን ይወስዳል። ይሄን ካደረገ በኋላ ማለት ነው እምነቱን በስራ ይገልጣል። ቀላል ጥያቄ ደሜ ልጠይቅ። ጸድቃችኋል ብለው ኦርቶዶክሶችን ብትጠይቃቸው ጸድቀናል ይሉሃል? አሁን አንተ ጸድቃል ስትባል ምንድን ነው ብለህ የመለስከው? ጸድቄያለሁ። እኔማ ጸድቄያለሁ ብዬ እየመለስኩልህ ነው። ኃጢአት ብትሰራስ? ንስሐ እገባለሁ። እነሱም ኃጢአት ቢሰሩ ንስሐ ይገባሉ። ገባረም ኃጢአት ቢሰሩ ንስሐ ይገባሉ። ጸድቀዋል ወይ ነው? ጸድቃችኋል ብትላቸው አዎ ይላሉ ወይ ነው? ቆይ አንተ ድናሃል፣ እየዳንክ ነው። እድናለሁ ነው ያልኩህ አይደል? አንተ እድናለሁ ስትል መዳን እርግጠኛ አይደለም። መዳን እርግጠኛ ላብራራ። እድናለሁ የሚለው ተርጉሞ። እሺ ላብራራው። በጣም ጥሩ። እኔ ማምነው ድኛለሁ፣ እየዳንኩ ነው፣ እድናለሁ ነው። ድኛለሁ ማለት ምን ማለት ነው? ጸድቄያለሁ ማለት ነው። ጸድቄያለሁ ማስረጃ ስትለኝ ሮሜ ምዕራፍ 3 ከቁጥር 23 ጀምሮ ምን ይላል? እስከ 25 ያለው ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብርም ጎድሏቸዋል። በኢየሱስ ክርስቶስ በሆነ ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እርሱም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቅ ያሳይ ዘንድ ነው ይላል። ድኛለሁ ለሚሉት ነው። ድኛለሁ። አዎ ቴንክ ዩ። እሺ ጸድቄያለሁ ማለት ነው። እሺ አሁን ድኛለሁ የሚለውን በክርስቶስ ኢየሱስ በተደረገ ነገር እንደሆነ ያምናል። እየዳንኩ ነው የምትለው ምንድነው? እየዳንኩ ነው ማለት ምን ማለት ነው? እየዳንኩ ነው ማለት ኦኬ ሌት ሚ ኤክስፕሌን ብሮ። ቆይ አንዴ ደምዬ እዚህ ጋር ድኛለሁ ሚላትን አንድ ደቂቃ ስጠኝና ድኛለሁ ስል ከኦርቶዶክሶች እንዴት እንደሚለይ ላብራራት። ኖ ዲፍረንስ አለው ደሜ። ኖ እዚህ ጋር ሐሳቤን አታፍሪ። ድኛለሁ ካሉ በክርስቶስ ኢየሱስ በተሰራው ስራ እንደሆነ ያምናሉ አያምኑም? ያምናሉ ብለን መልስ። እሱን አምነው ገና ደግሞ ሰርቼም እድናለሁ ይላሉ። እሱ ነው ዲፍረንስ። አንተ አዳምጠኝ። እኔ ሰርቼ እድናለሁ ሳይሆን አዳምጠኝ። አንዴ አዳምጠኝ፣ በጌታ በኢየሱስ አንዴ ብቻ አዳምጠኝ። አንተ ድናሃል አንዴ። ከዳንክ እየዳንኩ ነው የሚለው ለምን ታመጣለህ? ከዳንክ እየዳንኩ ነው የሚለው ለምን ታመጣለህ? ለምን እንደማመጣ ላብራራለህ። ይኸውልህ ድነታችን ጊዜ ላይ ላንድ ያደረገ ነው። መጽሐፍ ቅዱስን ስታየው ድነናል፣ እየዳንኩ ነው የሚለውን ለምን አመጣ? እየዳንኩ ነው ማለት ምን ማለት እንደሆነ ልንገርህ። ነፍሴን እለት ምክንያቱም ባልተዋጀ ዓለም ውስጥና ኃጢአት ባለበት ዓለም ውስጥ ስለምኖር በመንፈስ ቅዱስ እርዳታ በእኔም ደግሞ ድርሻ ነፍሴ እለት እየታደሰች መኖር አለባት። ያዘው። የአንተ ድርሻ ምንድነው ማድረግ ያለብህ? ስራ ይጠበቅብሃል። ከኃጢአት መለየት አለብህ።
እኮ ስለዚህ ስራ ይጠበቅባል። ኦፍ ኮርስ እንዴ ስራ ይጠበቅባል። አየህ ግን እኔ የሚለየው ኦርቶዶክሳውያን አዳምጠኝ ኦርቶዶክሳውያን ከዳኑ በኋላ ድነታቸውን በስራ ይፈጽማሉ። ምን በማድረግ አንተ እንደምታምነው አየህ። እየዳንኩ ነው ለማለት ምን ያስፈልጋል? አንተ የመንፈስ ቅዱስ እርዳታና ያንተ የሆነ በስራ የመገለጥ ነገር ይጠበቅብሃል። ስራ ያስፈልግሃል ማለት ነው። እየዳንኩ ነው ለማለት ደሜ እኔ ደግሞ ላስረዳ እንዴ። ኦርቶዶክሶች ደግሞ ይኸውልህ ጸድቃቸዋል ብትላቸው አይቀበሉህማ። ችግሩ እሱ ነው። ገብቶሃል? አንተ ጸድቃቸዋል ብትላቸው አይቀበሉም። ቆይ አንተ ጸድቃል? ኦፍ ኮርስ ድኛለሁ ስለ ጸድቃለሁ እያልኩ ነው። አዳምጠኝ። ከጸደቅ ለምን ስራ ትሰራለህ? ከጸደቅ ስራ ለምን ትሰራለህ? ላስረዳ ደሜ። ይኸውልህ እኔ የጸደቅኩት በክርስቶስ ኢየሱስ በኩል ነው አይደለ? ነገር ግን ምድር ላይ ስኖር ስራ ትሰራለህ። አንተ ጸድቅ ያለው ካልክ በኢየሱስ ስም ገባኝ። አጭር መልስ ነው የምፈልገው። ጸድቅ ያለው ካልክ የጸደቀ ሰው ስራ መስራት አይጠበቅበትም። በቃ ኖ አይልም መጽሐፍ ቅዱስ አይልም። ኖ እለት እንድንቀደስ ይኸውልህ እና ስለዚህ የኦርቶዶክስ ልዩነቱ ምንድን ነው? ኦርቶዶክሶች ጸድቅ ያለው ብለው አያምኑም እያልኩ እኮ ነው ያለሁት እኮ። አንተ ለምን ትሰራለህ? ከጸደቅ ለምን ትሰራለህ? ስራ ለምን ትሰራለህ? ስራ ይኸውልህ እኔ ስራ የምሰራው ለመጽደቅ አይደለም። ስራ የምሰራው ኦርቶዶክስ ጸድቅ በቃ ከጸደቅ ስራ ለምን ትሰራለህ? ለጽድቅ የሚሆን ስራ ለምን ትሰራለህ? ይኸውልህ ለምን ትሰራለህ? ለምንድን ነው እንዳብራራው አንድ ደቂቃ ዝም የማትለው? ምንም እኮ አጭር ነው እኮ መልሱ። አጭርና ግልጽ ነው። አንተ ከጸደቅ ስራ መስራት ለምን ይጠበቅብሃል? በቃ ጸድቅ ያለው ካልክ የጸደቅኩት በእምነት ነው አይደለ? እምነቴ ግን የሚገለጠው በምንድን ነው? በስራ ነው። በደንብ ስማኝ። ስራ ባሰራስ? ኖ ስራ የሌለው እምነት የሞተ ነው ይላል እኮ መጽሐፍ ቅዱስ። ስራ እንድሰራ ያዘዘኝ መጽሐፍ ቅዱስ። በቃ ቴንኪው። ስራ ባሰራ ጽድቅህን ታጣለህ ማለት ነው። አንድ አዳምጠኝ። ስራ ባሰራ ጽድቅህን ታጣለህ ማለት ነው አይደል? ስራ ካልሰራ ጽድቅህን ታጣለህ። ለምሳሌ ስራ አልሰራውም ማለት ምን ማለት መሰለ? ምንም ማለት ነው የሚሆነው። በቃ አለቀ። ስለዚህ ያ የጸደቀውን ጽድቅ በስራ በመስራት በስራ ይገለጣል። ታስቀጥለዋለህ። ስራ ካልሰራ ግን ያ ጽድቅህን ምን ታደርገዋለህ? ታጠፈዋለህ ማለት ነው። ይጠፋል። እሺ ላብራራለህ። አንዴ ደግሞ ላብራራለህ። አውረድ በእናትህ ሁሉንም ላብራራለህ ትላለህ። ምን ሆነህ ነው? ሁሉንም ላብራራለህ። አየህ ወንድሜ፣ አንተ ራስህ ከኦርቶዶክስ የተለየ አስተምሮ የለህም። ኦርቶዶክስ አዳነችም የሚባል ነገር ከአንደበት እንዳታወጣ። ስመት ላብራራለህ። አብራራ አብዶን ፈልገው፣ በእናትህ አብራራ አብዶን ፈልገው። ላብራራለህ። በቃ አለቀ። ግልጽና ግልጽ እኮ ተናግረሃል። አለቀ። ግልጽና ግልጽ ተናግረሃል። ድኛለሁ። የዳንኩት በክርስቶስ ኢየሱስ በተደረገልኝ ጽድቅ ነው። አለቀ። እነሱም ያምናሉ። ድኛለሁ የሚለው ቃል ማለት ነው። ድኛለሁ ካልኩ በኋላ እየዳንኩ ነው የሚለውን ነገር ካመጣ እየዳንኩ ነው የሚለው ነገር የምታመጣበት ዋናው ምክንያት ምንድነው? ከጸደቅ በኋላ ምን ያስፈልገኛል ብለህ ስላልክ ነው። ስራ ያስፈልገኛል ብለህ ስላልክ ነው። ኦርቶዶክሳውያንም ስራ ያስፈልጋል ብለው ስለሚያምኑ ነው። ለዚህ ነው ወንጌል ለኦርቶዶክሳውያን አያስፈልግም የምለው ማለት ነው። አያስፈልግም የምለው የማይከራከር ስርዓት ያለው ሰው ካለ ገብቶ ማውራት ይችላል። ከዛ ውጭ ግን የግድ ኦርቶዶክስ ስለሆኑ የግድ መለያየት አይጠበቅብንም። የግድ መለያየት አይጠበቅብንም። አለቀ። ይሄን ተቀብለህ ማስቀጠል ባይዘወይ ማለት ነው። አሁን እኔ የምፈልገው ታድሳውያን ነው። ታድሶች ወደ ኦርቶዶክስ ተመለስ ገብተህ ማለት ነው። ማህተብን ካላሳየኝ አልቀበልም። ታድሶ ነው የምትለኝ፣ ማህተብን ማየት ፈልጋለሁ። ከነ ማህተብ ወደ ኦርቶዶክስ ተመለስ። ከነ ማህተብ ወደ ኦርቶዶክስ ተመለስ። እሺ፣ ከነ ማህተብ
ማስረጃ ያለ በተለይ ተሐድሳውያን ተመለሱ፣ ከመምህር አሰግድ ውጡ። መምህር አሰግድ እግዚአብሔር ሕዝቤን ልቀቅ ይላል። እግዚአብሔር ሕዝቤን ልቀቅ ይላል። መምህር አሰግድ ጌዲ የሚባለውን አስገቡት እስኪ። ጌዲ ናግባ ናግባ፣ ወደ ጌታ ተመለሰ። እኔ አሁንም በጌታ ነኝ አባቴ። በጌታቸው ሆንኩ መሰለ እንዴ? አዳሜ እንዴት ነህ? አለሁ። ሰላም ነው? እግዚአብሔር ይመስገን። እንዴት ነው? ሁሉ ሰላም ነው? እግዚአብሔር ይመስገን። እሺ፣ እኔ የወንጌል አማኝ ነኝ፣ ጴንጤ ነኝ። ግን ደሜ በዚህ ሰሞን እየሆንክ ያለው ነገር ምንም እየገባኝ አይደለም። ካልጨረስክ ምንድነው? ስብከት ጨረስክ? ማስተማር ጨረስክ? ምን አጠፋ እኮ? ጥፋቴን እኔ አሁን ዝም ብዬ ሳስብ ስፔሻሊ ከተመረቅክ በኋላ ባለፈው ዲግሪህን ከወሰድክ በኋላ በቲዮሎጂ ታስተምራለህ፣ ትመክራለህ፣ ትመልሳለህ ብለን ስንል ደሜ አንድ ቁጥር ቲክቶክ ላይ ካሉ ሰዎች አንደኛ ተች ሆናል። እኔ የዛሬ 2 ዓመት ለመጀመሪያ ጊዜ እኔ ቲክቶክ ክሬት ሳረግ ጸልየልኛል። ልንገርህ፣ ጸልየልኛል። ብዙ ነገር ነግረኸኛል፣ ብዙ ነገር አስተምረኸኛል። በጣም ነው የምከተልህ፣ በጣም ነው የማከብርህ። አሁን ግን ማንም ጋር ስህተት ሊኖር ይችላል። ማንም ጋር የተሳሳተ አመለካከት ሊኖር ይችላል። አንተ ግን ማስቀጠል የነበረብህ የመጀመሪያውን ነበረ ዳሜ። አሁን የሆነ ጊዜ የሆነ ደጋፊ ስትሆን እያየሁ ነው። ስማኝና አንድ ሰው እያነበበ ሲመጣ በውስጡ እውቀት ይጨምራል። አንዴ እውቀት አይጨምርም? ኦፍ ኮርስ ይጨምራል። ኦፍ ኮርስ ቴንክ ዩ። እሺ እኔ አሁን አንብቤ የሆነ መረዳት ውስጥ ደረስ። አንብቤ የሆነ መረዳት ውስጥ ደረስ። ያንን መረዳት ተሳስተሃል የምትለኝ ከሆነ ስህተቴን ንገረኝ እስቲ። ስህተቴን እሺ፣ ለምሳሌ አሁን አንተም ስታቀው ይሄ ፕላትፎርም ላይ ነው እንጂ ፕሮቴስታንት የሚባለው ወገን ወይም ደግሞ የወንጌል አማኞች ነው የሚሉት ጠሎች እንዳልሆኑ፣ ጽንፈኞች እንዳልሆኑ፣ ሰውን በማሳደድ እና በመግደል እንደማይታወቁ ታውቀዋለህ። ግን ፕላትፎርሞች ላይ እየወጡ የሚያወሩ ሰዎች የወንጌል አማኝን ይወክላሉ ማለት አይደለም። ስለዚህ ስህተትህን ልንገርህ። አዎ ስህተትህ ከተነሳህበት ወይም ይህን ፕላትፎርም ከከፈትክበት ዓላማ ወጥተህ አሁን ፕሮቴስታንቶች ወደ ኦርቶዶክስ ተመለሱ፣ ተሐድሶች ወደ ኦርቶዶክስ ተመለሱ። እሺ አንተም እኛም ሁሉም የወጣበት ራሱን የቻለ መንገድ አለው። አሁን ምን ለማድረግ ነው የምንመለሰው? ኦርቶዶክስ ማስተካከል ያለባትን አስተካክላለች ወይ? አሁን አንተኛን ይሄን መንገድ ትታለች፣ ይሄንን ትታለች፣ በፊት ስተች የነበረው ነገር ትታለች የሚል አቋም አለ? አዎ አዳምጥ። ቴንክ ዩ አዳምጥ። አሁን ሚውት አድርገውና አዳምጥ። ሚውት አድርገው። ብዙዎች ኦርቶዶክሳውያንን፣ ብዙዎች የኦርቶዶክስ አስተምሮን፣ ብዙዎች የኦርቶዶክስን ማንኛውንም ነገር የኦርቶዶክስን የዘላለም ሕይወት ማስገኛን ሳያውቁ ወጡ። ኦኬ። አሁን ደግሞ በመሃል አንዳንድ አዋቂዎች እየተነሱ ኦርቶዶክስ ልክ እንደሆነች ይናገሩና ከዛ የህዝብ ጫና ሲመጣባቸው፣ የትልልቅ አገልጋዮች ሲመጣባቸው ያንን ነገር የማስቀጠል ሁኔታ ይተዋሉ። ለምሳሌ ግን ሶፊያ ሽባባው፣ ፓስተር ቸሬ ማን ነው ደግሞ እንደዛ የሚመሳሰሉ ሰዎች። እሺ ሰው ደምሮታል፣ አንተ ምን እያረክ ነው ብለህ ትጠይቀኛለህ። አንተ እኮ ራስህ እየተቃወምካት ነበር እችን ቤተክርስቲያን ብለህ ትለኛለህ። አዎ ትክክል ነው። እቺ ቤተክርስቲያን ትክክለኛ ቦታ አይደለችም ብዬ እቃወም ነበረ። ከዛስ ቤተክርስቲያኒቷን ማንበብ ሲጀምር፣ ማወቅ ሲጀምር ለዚህ ቤተክርስቲያን ወንጌል እንደማይሰበክ ተረዳው። ለምን? ወንጌል የምስራች ነው። ያ የምስራች ደግሞ ማን ነው? ኢየሱስ ክርስቶስ ነው።
ያንን ኢየሱስ ክርስቶስን የድንግል ማርያም የሆነው ልጅ የሆነውን የእግዚአብሔር ልጅ የሆነውን ኢየሱስ ክርስቶስን እቺ ቤተክርስቲያን ትቀበላለች። የኢየሱስ ክርስቶስ ደም ከኃጢአት እንደሚያነጻ ታምናለች። የሐዋርያት ሥራ ምዕራፍ 4 ቁጥር 12 መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ የተሰጠን ይህ ነው የሚለውን በአደባባይ ላይ ትሰብካለች። ታዲያ ምንድነው ስህተቷ አልኩ። እኔ ምንድነው ታዲያ የተሳሳታችሁ አልኩ። አየዋት፣ ገባው፣ ጠየቅኩ። ከተረዳው በኋላ ግን ወንጌል ለኦርቶዶክሳውያን መናገር አንችልም ብዬ ድምዳሜ ደረስኩ። ኖ ደሜ እነሱ እኮ ደባል አላቸው፣ ከኢየሱስ ክርስቶስ ውጪ ሌላ አዳኝ አለ ብለው ያምናሉ፣ ደባል አላቸው ብለው ደግሞ ይላሉ አንዳንዶች። እንደዛ አለ እንደ ብዬ ደግሞ ጠየቅኩ፣ አነበብኩ። ሳነብ ከኢየሱስ ክርስቶስ ውጪ እንደሱ የሆነ ደባል እናቱ ቅድስት ድንግል ማርያምን ጨምሮ ማለት ነው እንደ ኢየሱስ ክርስቶስ የሆነ አዳኝ የለም። የኢየሱስ ክርስቶስ አዳኝ በመስቀል ላይ የሆነ ነው፣ ይለያል። ታዲያ እነዚህ ምንድነው የሚያድኑት? ኖ ደሜ እነዚህ እኮ ኪዳን ነው የተገባላቸው። ምን አይነት ኪዳን? ለምሳሌ ያክል ለአቡነ ተክለ ሃይማኖት የተገባ ኪዳን አለ። ቅድም እየተናገርኩ ነበር። ለአቡነ ተክለ ሃይማኖት የተገባ ኪዳን በስምህ ዝክርን ያደረገ እስከ 7 ትውልድ ድረስ እምርልሃለሁ የሚል ኪዳን አላቸው። እንዴ ታዲያ ኃጢአት ቢሰሩስ እነዚህ ሰዎች ኃጢአት ቢሰሩ ይማራሉ ወይ? እግዚአብሔርን ቢክዱ ይማራሉ ወይ? ኖ። ይሄ ኪዳን ለተክለ ሃይማኖት ነው እንጂ የተገባው እነዛ ሰዎች አንድ ጊዜ ፈጽመው ኃጢአት ሰርተው ቢሞቱ፣ ክደው ቢሞቱ፣ መንፍቀው ቢሞቱ የዘላለም ሕይወት የላቸውም የሚል አስተምሮ ተነገረኝ። ስለዚህ ለኦርቶዶክሳውያን ምን ብዬ ነው የኢየሱስ ክርስቶስን አዳኝነት የምናገረው? ምን ብዬ ነው የምናገረው? ወንድሜ ይሄ ቃሉ ነው የተቀመጠው። ቃሉ መጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 10 ቁጥር 42 ከነዚህ ከታናናሾቹ በደቀ መዝሙር ስም ቀዝቃዛ ውሃ የሚሰጥ የደቀ መዝሙርን ዋጋ ያገኛል የሚል የመጽሐፍ ቅዱስ ቃል አለ። ይህን ቃል ደግሞ የነገረና ያስተማረ ማን ነው? መድኃኔዓለም የሆነው ክርስቶስ ኢየሱስ ነው። ስለዚህ ለዚህ ቤተክርስቲያን ምን ብዬ ወንጌል ልናገር? ከዚህ የተነሳ ነው እንግዲህ ይሄንን ነገር እየተናገርኩ ያለሁት እንጂ ደምረው እውነት ነው ተምሯል። ደምረው የተማረው ግን ኦርቶዶክስን ለመሳደብ አይደለም። ደምረው ከተማረ ኦርቶዶክስን አለመሳደብ ያለበት፣ ኦርቶዶክስን ነው ማወቅ ያለበት። በነገራችን ላይ ማለት ነው እኛ ከወሰድነው 43 ትምህርት መካከል 43 ክፍል ትምህርቶች አሉ። ከነዛ ውስጥ የቤተክርስቲያን ታሪክ አለ። ከነዛ የቤተክርስቲያን ታሪክ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ አለ። የወንጌል ጅማሮ በቤተክርስቲያኒቷ ያለ እነ ደቂቅ እስጢፋኖስ ጀምሮ። በነገራችን ላይ የደቂቅ እስጢፋኖስን ታሪክ እናነባለን። እሺ አንብበን አንድ መረዳት ላይ እንደርሳለን። ኦርቶዶክስ ወንጌላዊት አማኝ ናት። አስረግጬ ነው የምነግርህ፣ አስረግጬ። ከዚህ የበለጠ ምን ልበልሽ ወንድሜ? ይሄ አልተከፈለኝ፣ ይሄ ለመናገር አልተከፈለኝ። አውቄው ነው ጌታ ምስክሬ፣ አውቄው አልተከፈለኝ። የተከፈለኝ አይደለ፣ አሰልጥለውኝ አይደለ አፌ ላይ ያስቀመጡት። አንድ ኦርቶዶክሳዊ ያሰለጠነኝ የለ እዚህ ጋር ይሄን ተናገር እንዲህ ብሎ አፌ ላይ የጨመረ የለ። አንብቤ ጠይቄ ተረድቼ ነው እምነግራችሁ ማለት ነው። ለዚህ ነው በተለይ ተሐድሳውያን ከነማህተባችሁ ወደ ኦርቶዶክስ ተመለሱ ብያችሁ ምለው ማለት ነው። እሺ ይሄን ይመስላል እንግዲህ ጋይስ። ምን ላድርግ እንግዲህ ሌላ አማራጭ የለም። ለምን በቃ ምንም አያስፈልግም። በቃ ብራዘር ከዚህ በኋላ መዳረግ ነው የሚሆነው። እኔ የምፈልገው ተሐድሶች ግቡ። ተሐድሶች ሌላው ደግሞ ኦርቶዶክሳውያን 320 ሰዎች አላችሁ።
እኔ እናገራለሁ፣ ዝም አልልም። አንዳንድ ጊዜ ህይወት ብዙዎችን ይማርካል። የእናንተ ህይወት ብዙዎችን ይማርካል። ገባችሁ? አልባሌ ቦታ የምትቀመጡ ማህተብ አስረ ቤተክርስቲያንን ያሳይተ እዚህ ጋር ቤተክርስቲያንን ያሳየ አልባሌ ቦታ የምትቀመጥ እግዚአብሔር የማይከብርበት ቦታ የምትቀመጥ ሰው አቁም። ከዛሬ ጀምሮ አቁም። ትውልድ እንዲድን ከፈለግ አንዲት የጌታ ቤተክርስቲያን ኢትዮጵያ ውስጥ እንዲበዛ ከፈለግ አቁም። አልባሌ ቦታ መገኘት አቁም። አይመጥንም። ቤተ ክርስቲያን ኃጢአት ስራልኝ አላለችም። ገባ? አላለችም። አታነጻጽር። ከሌላ ቤተ እምነት ሰካራሞች አሉ። ሌላ ቤተ እምነት የሚጠጡ የሚሰክሩ አሉ። እነሱ እየጠጡ እየሰከሩ ነው። እኔ ለምን አልጠጣም አትበል። እነሱ የሚሰክሩት የሚጠጡትም አለው። ወደ ቤተ ክርስቲያን አስገባ። በአንተ ጽድቅ ወደ ቤተ ክርስቲያን አስገባ። በአንተ ስራ ወደ ቤተ ክርስቲያን አስገባ። ይሄንን በጣም ነው የምነግራችሁ። በተለይ ለፋሲካ ለመጠጣት የሆነ ነገር ለማድረግ የተዘጋጃችሁ ሰዎች ስቶፕ አባቴ ስቶፕ። አቁም። እውነቴን ነው የምልህ። መሰናከያ አትሁን። ሌላው እንዳይድን መሰናከያ አትሁን። መሰናከያ አትሁኑ። በቃ ቴንኪው። መሰናከያ አትሁን በጌታ እውነቴን ነው የምላችሁ። ሌላው እዚህ ውስጥ ደግሞ 300 ሰዎች አላችሁ። ኢትዮጵያ ውስጥ 300 ሰዎች አላችሁ። እስቲ ምስጢራትን ያልተካፈላችሁ ኦርቶዶክስ ሆናችሁ በተለይ የጌታ እራትን ስጋው ደሙን ያልተካፈላችሁ ረጅም ዓመት የሆናችሁ ኢትዮጵያ ውስጥ እድል ፈንታ አለ። ግን ረጅም ዓመት የሆናችሁ ኃጢአት የሚከሳችሁ ሰዎች እሺ አንዳንድ ቁጥር ጻፉልኝ። ጌታ በሚያውቀው ማንንም አያውቃችሁም። አንዳንድ ቁጥር ጻፉልኝና ቀጣይ የምመክራችሁ ምክር አለ። አንዳንድ ቁጥር ጻፉልኝ። አንዳንድ ቁጥር የጌታ እራት ከወሰድኩ ስጋው ደሙን ከወሰድኩ ዓመት አልፎኛል፣ 2 ዓመት አልፎኛል፣ ወስጄ አላውቅም፣ ረስቼዋለሁ የምትሉ ሰዎች አንዳንድ ቁጥር ጻፉልኝ። አንዳንድ ቁጥር አንደኛ ይሄ ነው ወደኋላ እያስቀራችሁ ያለ። አንዳንድ ቁጥር ጻፉልኝ። ቴንኪው። ስሙኝ፣ እናንተ ስሙኝ። ሂዱና የንስሐ አባታችሁ ጋር ግቡና ለኃጢአታችሁ ንዛዜ ግቡ። ገባችሁ? ወደ አምላካችሁ ወደ እግዚአብሔር ተናዘዙ። ንስሐ ግቡ። ቀኖናችሁ ፈጽሙና የጌታ እራትን ለመውሰድ ዝግጁ ሁኑ። እሺ ተዘጋጁ። ከነገ ጀምሮ ኢትዮጵያ ውስጥ ያላችሁ ነገ ቤተ መቅደስ ግቡና ማለት ነው ንስሐ ግቡ። በንስሐ አባታችሁ ፊት ንስሐ ግቡ። የሚሰጣችሁን ቀኖና ተቀበሉና የጌታ እራትን መውሰድ አለባችሁ። አለበለዚያ እኮ አልዳናችሁም ማለት ነው። አልዳንክም ማለት ነው። ብራዘር ድነት ያልፋል። የዘላለም ሕይወት ያልፋል። ቶሎ በል ብራዘር። ከነገ ጀምሮ ሁላችሁም ከዛ በኋላ ይኸውላችሁ ምስጢራትን የተካፈለ ሰው በኃጢአት ውስጥ አይገኝም። ምስጢርን ተካፍለ ኃጢአት ሰራለሁ ብትል መቀሰፍ ይመጣባል። ትቀሰፋለህ ብራዘር። ሳይገባቸው ወይም ደግሞ ሳይገባቸው ብሎ መጽሐፍ ቅዱስ አዲስ ኪዳን ላይ የወሰዱ ሰዎች ምን እንደሆኑ ይነግረናልና ምን እንደሆኑ። ስለዚህ ከኃጢአት ውጡና ንጹህ ሰው ሆናችሁ ቀጥሉ። በሕይወቶቻችሁ ብዙዎችን ማርኩ። ቴንኪው። ዘማሪ አለ እንደሚዘምርልኝ ገብቶ የሚዘምርልኝ ዘማሪ አለ። ሁላችሁም ግን ማለት ነው ኃጢአታችሁን እግዚአብሔር ይቅር ይላችኋል። እሺ ሁላችሁንም እግዚአብሔር ኃጢአታችሁን ይቅር ይላል። በማንም ሰው በደል አይዝም። በእግዚአብሔር ፊት ሁሉ ኃጢአት እኩል ነው። እሺ የኔ ይለያል አትበሉ። ንስሐ ለመግባት የኔ እኮ ይለያል አትበሉ።
እግዚአብሔር ኃጢአታችሁን ይቅር ይላችኋል። የፈሰሰው የክርስቶስ ደም የእናንተን ኃጢአት የማንጻት አቅም አለው፣ ጉልበት አለው። ግን ተንቀሳቀስ። እንደዛች 12 ዓመት ደም እንደሚፈሳስት ከቤቷ አምና እንደወጣች አምነውታ ስማማንተ በጣም ጮኩ እንዴ? በጣም ነው እንዴ ጮኩት? በኢየሱስ ቅረብ፣ ስካይፒ ቅረብ፣ ቅረብ። እግዚአብሔር የምህረት አምላክ ነው። ዘማሪ ያለ ጀሪየ ቴንኪው ሽማ ላይፍ ጎል ሙሉልኝ እንጂ እንደዚህ እየለፈለፍኩ ላይፍ ጎሉ አንድ ነው የሚለው ላይፍ ጎል ይሄኛው 1:12 ነው የሚለው ጋይስ። እንደዚህ እያስተማርኳችሁ ጂሰስ የሚያበራየውን በሬ አፉን አትሰር እኮ ነው የሚለው። አትሰሩኝ። ብዙ ምገዛቸው መጽሐፍቶች አሉ። ይህንን 1:12 የሚለውን 12 እኩል አድርጉት። 12 እኩል አድርጉት። እዚህ ጋር 1:12 የሚለውን እሺ ወንድማችን ቅድም ስትናገር ከነበረው ጠይቁ ስላልክ ተሐድሶዎች፣ እኔ በነገራችን ላይ ተሐድሶ ነኝ። ተሐድሶ ነህ? ማተብ አለ አንገት ላይ? እኔ ልንገር ሰባይ አንገት ላይ ማተብ አለ? ሰባይ መጀመሪያ ልንገር ማተብ መኖሩ አለመኖሩ አይደለም። እኔ አንገት ላይ ማተብ አለ ወንድማችን? እሺ ስለሱ ጥቅስ ትነግረኛለህ። ማተብ ማለት ማለት ነው። አንገት ላይ ማተብ አለ ወንድማችን? እኔ የለም አላረግም። ለምንድን ነው ማድረግ? ለምን አታርግ? ተሐድሶ ከሆንክ ተሐድሳውያን ማተብ አንገታቸው ላይ አድርገዋል። አንተ ለምን አላረግም? የሚል መጽሐፍ ቅዱስ ላይ የሚደግፈኝ ነገር አምጣልኝ። አንደኛ ነው። ስለዚህ አሰግድን ለምን ታረጋለህ? ለምን አትለው? አሰግድ መምህር አሰግድ ማተብ አድርጓል። ለምን ታረጋለህ ብለህ ለምን አትቃወመው? እሺ አሁን እኔም ጠይቁ ይብላል። ለጠይቀህ እኮ ተሐድሶ መሆንን እኮ እያመንኩልህ አይደለም እኮ። አሁን አንተ ተሐድሶ ሆን አቱን አላውቅም። እሺ ነቀ ጠይቀህ መጀመሪያ በኦርቶዶክሶቹ ወደ ለነፍስ አባታችሁ ኃጢአታቸውን ተናዘዙ ብለሃልና በአዲስ ኪዳን ኦርቶዶክስ ድናለች። መጀመሪያ ስለ ነፍስ ኃጢአት መናዘዝ ተውና ጠይቁ ብለሃል። ተሐድሶ ስትሆን አዳም ተሐድሶ ስትሆን ከኦርቶዶክስ ወጥተህ ነው ተሐድሶ የሆንከው አይደል? ምን አይነት ስህተት አግኝተህባት ነው ወደ ተሐድሶ የሄድከው? እሺ እንገና አፋፊናት በላይ ልናገር ቢኪና ይሄኛው ሙይልኝ። ይሄኛው እዚህ ጋር ያለው ልክ እንደዛ ተመሳሳይ ነው ቢኪና። ይሄኛው እዚህ ጋር 1:12 የሚለው ሙይልኝ። እሺ ቀጥል። ሰው የሚድነው በጌታ በኢየሱስ ክርስቶስ አምኖ ነው። እሺ አምኖ ንስሐ ገብቶ ነው እና መጽሐፍ ቅዱስ ሲናገር በልጁ የሚያምን የዘላለም ሕይወት አለ ይላል። ጌታ ኢየሱስ ክርስቶስ ሌላ ቦታ ላይ ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስ እያስተማራችኋቸው ደቀ መዝሙር ያድርጓችሁ ብሎ ወንጌልን ከተማሩ በኋላ ጌታን ከተቀበሉ በኋላ ነው የሚጠመቁት። እሺ ኦርቶዶክስ ይሄን አታምንም? ቃል ነገር ጨርስልኝ። ያወራው እኮ ኦርቶዶክስ አታምንም ወይ ነው ማለት? አሁን አንተ የምትለውን አትቀበልም? አትቀበልም። ማስረጃ? አዎ አንደኛ ንስሐ አይገቡም። በጌታ በኢየሱስ ክርስቶስ ማስረጃ ከመጽሐፍ እንደዚህ የተጻፈ ማስረጃ አምጣልኝ። ማስረጃ በቃ ኦሪጂናል ኦርቶዶክስ በስራ ነው እንጂ የሚጸድቁት ኦሪጂናል ፎርጅን ምናምን ትላለህ እንዴ? ማስረጃ አምጣና አሳየኝ ወንድማችን። ቲክቶክ ላይ ቢያወሩት ትክክል እውነተኛ ኦርቶዶክስ ማስሪያኔ ይኸውልህ፣ ቲክቶክ ላይ ምድር ላይ አይደለም። ኦርቶዶክስ የራሷ የሆነ ፒላር የሆነ ትምህርት አላት፣ ዶግማ አላት። ከዛ ከዶግማ ውስጥ ይኸውልህ ደሜ እዚህ መጽሐፍ ላይ የኦርቶዶክስ መጽሐፍ ነው፣ ኦርቶዶክስ የምታምንበት መጽሐፍ ነው። ይሄ መጽሐፍ እንደዚህ ብሎ ያምናል ብለህ ማስረጃ አምጣ። ማስረጃ ከሌለ ከኔ ጋር ማውራት አችልም፣ በሰማኸው ማለት ነው። እሺ በቃ ልንገርህ፣ አንድ ነገር ልንገርህ።
አሁን አንተ እያደረከው ነው ያለውን ንገር። እኔ ለአንተ ማስረጃ አልነግርህም። ይኸውልህ ለእኔ ስለ እኔ ምክር ተውና ኦርቶዶክስ ተዋህዶ እንዳልዳነች የሚናገር ማስረገጫ የሆነ ማስረጃ ከቤተክርስቲያኒቷ የተጻፈ ማስረጃ አሳይ። ዶግማ ዶክትሪኗን ማለት ነው። አንዱን የተናገርከውን ቅድም ልንገርህ። አንተ ከተናገርከው እኔ አሁን እኮ የአንተን ሀሳብ ማዳመጥ የምፈልገው እኔ አሁን አንብቤ ነው። ምን አንብበ? መጽሐፍ ቅዱስ ላይ ያለውን ነገር እንዳለ ይቀበሉታል። አንቀበልም አይሉም፣ ይቀበሉታል። ሰው አንተ ደግሞ መጽሐፍ ቅዱስ ላይ ያለውን አይቀበሉትም። እነሱ እንደዛና እንደዚህ ያምናሉ ብለህ ስትለኝ እንደዛና እንደዚህ ብለው የሚያምኑትን ማስረጃ ታቀርብልኛለህ። ማስረጃ እሺ፣ ሮሜ 8:34 ያምናሉ። ይቀበላሉ። ይሄ ነው ማስረጃ። ይሄ ነው። እሺ አንተ ልጠይቅህ፣ ሮሜ 8:34 ለማን የተጻፈው? በክርስቶስ አምነው ለሚመጡ ሁሉ። ለማን ነው የተጻፈው? ሮሜ 8:34 ለማን ነው የተጻፈው? ላመነ ሰው ነው ላላመነ ሰው ነው የተጻፈው? ለሚያምን። ታዲያ ከአምነዋል ማለት እኮ ነው። ለሚያምን ከተጻፈ አላመኑም እኮ። አለማመናቸውን ንገረኛ። በምንድን ነው ያላመኑት? እንደ 2000 መጽሐፍ ላይ ሪፖርት አርጉታ 16,000 አትበለኝ። ያላመኑበት ምክንያት ይሄ ነው ብለህ ንገረኝ እኮ ነው የምልህ ወንድማችን። እሺ አሁን ቅድም እየነገርኩህ ነው። አሁን ቅድም ካህን ያስፈልጋል ብለህ ተናገርክ። አዲስ ኪዳን ላይ እሱ ቀኖና ላይ እኔም ማውራህ ቀኖና ላይ ሳይሆን ዶግማ ላይ። ወንድሜ አንድ አዳምጠኝ። አንተም እኮ የዘላለም ሕይወት እንድታገኝና ሳታውቃት የወጣችውን ኦርቶዶክስ ተዋህዶን ሳታውቃት አምኜ ድኛለሁ ነበርኩኝ። እኔ አታውቀኝም። እኔ ይኸውልህ ስማኝ። አሁን አንተ ሳታውቃት ነው የወጣው ኦርቶዶክስን። አሁን ደግሞ እኔ እያበራሁልህ ነው፣ እየገለጥኩልህ ነው። ምን እየገለጥኩልህ ነው መሰለህ? አዳምጠኛ ብራዘር፣ ያዳምጠኛ። እባክህን አዳምጠኝ። እኔ አሁን እያበራሁልህ ነው። ምን እያበራሁልህ መሰለህ? የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ፒላር የሆነ ትምህርቷ ዶግማዋ ገባህ? ዶግማዋ ሚስጥረ ሥላሴ፣ ሚስጥረ ሥጋዊ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ትንሣኤ ሙታን፣ እነዚህ ፒላር የሆኑ ዶግማዋ ናቸው። አዳምጠኝ። ከነዚህ ውስጥ ሚስጥረ ሥጋዊ ላይ ሰው የመጀመሪያ አማኝ ሲሆን ወደ ኦርቶዶክስ ሲቀላቀል ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነና ስለ እርሱ ኃጢአትና ስለ ዓለሙ ኃጢአት እንደሞተ ያመነ ሰው አምኖ ተጠምቆ ስጋውን የበል ደሜን የጠጣ የዘላለም ሕይወት አለው የሚለውን የዮሐንስ ወንጌል 6:54 የፈጸመ ሰው ፈጽሞ ደግሞ እምነቱን በስራ የሚገልጥ ሰው ድኗል ብላ ታምናለች። ይሄ የዳነ ሰው ምን እየሆነ ይቀጥላል መሰለ? እየዳነ ይቀጥላል። በምኑ? በስራው። ይሄ የኦርቶዶክስ ተዋህዶ አስተምሮዋ ነው። እንደ ኢየሱስ ክርስቶስ እኩል የሆነ አዳኝ በየትኛው ምድር ላይ ተነስቶ ተፈጥሮ አያውቅም። አንድ አዳኝ ነው ያለው በኦርቶዶክስ ተዋህዶ። ማን ይባላል? ኢየሱስ ክርስቶስ ይባላል። የድንግል ማርያም ልጅ ኢየሱስ ይባላል። ይሄንን ታምናለች፣ ትቀበላለች። ስለዚህ ለዚህ ቤተክርስቲያን ወንጌል ያስፈልጋል ትላለህ ወዳጃችን። ኦኬ እሺ፣ ልጨርሳ። እኔን አላስወራኝማ። ላውራ እኮ አትዋሽ። ሳትዋሽ ነው የምትናገረው። እና ለምን ነው የማዋሸው? አንደኛ ወንጌል የሰዎች አይደለም። ወንጌል የልጁ የጌታ የኢየሱስ ክርስቶስ። እናንተ ለአንተ እኔ ወንጌል አልነግርህም፣ አንተ ወንጌልን ታውቃለህ። እና አሁን እየሰራው ያለው ስራ ማስረጃ አምጣ ወይ በኢየሱስ ማስረጃ አምጣና ንገረኝ በእናትህ ማስረጃ አምጣ። እንደማታምን ወንጌል ረበሽኮት ይሰማል እንደ ሰው አይሰማም። በወንጌል ጥፋት እየሆንክ ነው።
በእንጂ ደግሞ የተረጋጋ ጌታ ይወዳል፣ እኛም እንወዳለን። ተባረክ። እኔ ያለ መልእክት ብራዘር። እሺ ተባረክ። ለማንኛውም ማስረጃ የለም። ኦርቶዶክስ ተዋህዶን እወቃት፣ ወንድማችን እወቃት።